አርዕስተ ዜና። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝን ጨምሮ የተለያዩ የአፍሪካ ሀገራት መሪዎች በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ለመሳተፍ ወደ አዲስ አበባ ገብተዋል። ተጨማሪ መሪዎች ወደ አዲስ አበባ እንደሚገቡ ሲጠበቅ ጉባኤው ነገ ቅዳሜም ይጀመራል። ተሰሙታላችሁ። የዩኒቨርሲቲ ተማሪዎችና ተፈናቃይ ዜጎች በምርጫው እንዲሳተፉ ለማድረግ እየሰራው ነው ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ልዩ ጣቢያ ማቋቋም ያስፈልግባቸዋል በተባሉ እንደ ዩኒቨርሲቲ የተፈናቃዮች መጠለያ ጣቢያዎችና የሀገር መከላከያ ሰራዊት ባሉባቸው ቦታዎች ላይ ጥናት ማድረግና መረጃዎችን መሰብሰብ እንደተቻለም ተገልጿል። ዝርዝሩን ይዘናል። በኬንያና ሶማሊያ መካከል የሚገኘው የየብስ ድንበር ከ15 ዓመታት በኋላ ዳግም ሊከፈት በዝግጅት ላይ መሆኑ ተነግሯል። በመጪው ሚያዝያ ወር ድንበሩ እንደሚከፈት የገለጹት የኬንያው ፕሬዝዳንት ዊሊያም ሩቶ የድንበሩ መከፈት በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ማሳደግና ተቀራራቢ የዘር ሐረግ ያላቸውን ዜጎች ለማገናኘት ያለመ ነው ብለዋል። ዝርዝሩን ይዘናል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ጦርነቱ እስከ በጋው እንዲያበቃ በሩሲያ ላይ ጠንካራ ጫና እንዲያደርጉ ተማጸኑ። ዜሌንስኪ በሰጡት መግለጫ ዋሽንግተን ጦርነቱ እስከ በጋው እንዲያበቃ ፍላጎት ካላት በሩሲያ ላይ የምታደርገውን ጫና ማጠናከር እንዳለባት አሳስበዋል። ለአፍሪካ ህብረት የመሪዎች ጉባኤ የሀገራት መሪዎች ወደ አዲስ አበባ እየገቡ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝን ጨምሮ የተለያዩ የአፍሪካ ሀገራት መሪዎች በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ለመሳተፍ ወደ አዲስ አበባ ገብተዋል። አንቶኒዮ ጉቴሬዝ እንዲሁም የአፍሪካ ሀገራት መሪዎች ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በመንግስት ከፍተኛ የሥራ ኃላፊዎች አቀባበል የተደረገላቸው ሲሆን የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ በአፍሪካ ህብረት ጉባኤ የመክፈቻ ስነ ስርዓት ላይ ንግግር ያደርጋሉ ተብሎም ይጠበቃል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሐሳብ ይካሄዳል። 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ትላንት የተጠናቀቀ ሲሆን የሥራ አስፈጻሚ ምክር ቤቱ የካቲት 7 እና 8 ቀን 2018 ዓ.ም ለሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችንም አጽድቋል። ምክር ቤቱ በጥር ወር 2018 ዓ.ም 51ኛውን የአፍሪካ ህብረት ቋሚ ተወካዮች ኮሚቴ በተወያየባቸው አጀንዳዎች ላይ ምክክር ማድረጉን አስታውሶ ኢዜአ ዘግቧል። ልዩ የምርጫ ጣቢያዎችን አስመልክቶ ጥናት አድርጌያለሁ ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የዩኒቨርሲቲ ተማሪዎችና ተፈናቃይ ዜጎች በምርጫው እንዲሳተፉ ለማድረግ እየሰራው ነው ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ልዩ የምርጫ ጣቢያው መቋቋሙ ያስፈልገባቸዋል በተባሉ እንደ ዩኒቨርሲቲ የተፈናቃዮች መጠለያ ጣቢያና የሀገር መከላከያ ሰራዊት ባሉባቸው ቦታዎች ላይ ጥናት ማድረግና መረጃዎችን መሰብሰብ መቻሉን የገለጹት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ከሚመለከታቸው አካላት ጋር ቀሪ ስራዎች እንደሚከናወኑም አንስተዋል። ቦርዱ ባወጣው የጊዜ ሰሌዳ መሰረት ሊከናወን 108 ቀናት የቀሩት 7ኛው ጠቅላላ ምርጫ በሁሉም የሀገሪቱ ክፍል የሚገኙ ዜጎች እንዲሳተፉ ስራዎችን እየሰራ መሆኑንም የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። የአፍሪካ ህብረት የልማት ኤጀንሲ እና የሴቶች ለሴቶች ዓለም አቀፍ ድርጅት በተለያዩ ጉዳዮች አብረው መስራት የሚያስችላቸውን የመግባቢያ ስምምነት ፈጽመዋል። ሁለቱ ድርጅቶች ሴቶችን በማብቃት ረገድ አብረው ለመስራት የተስማሙ ሲሆን የሴቶች ለሴቶች ዓለም አቀፍ ድርጅት የሚሰጣቸውን የአቅም ግንባታ ስልጠናዎች አጠናክሮ እንደሚቀጥል ተነግሯል። ሴቶች በኢኮኖሚ ጠንካራ እንዲሆኑ ማድረግ ከመብት ጥሰት ጋር በተያያዘ የሚነሱ ችግሮችን ለመቅረፍ አንዱ መፍትሄ መሆኑን የገለጹት የአፍሪካ ህብረት የልማት ኤጀንሲ የሰው ኃይልና ማህበራዊ ልማት ዳይሬክተር ስሜር ግሬይ ጆንሰን ለጣቢያችን ገልጸዋል። ይህ ስምምነት ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ውስጥ ገብቶ ለመስራት የሚያግዛቸው መሆኑን የጠቆሙት ደግሞ የሴቶች ለሴቶች ዓለም አቀፍ ድርጅት ዋና ስራ አስፈጻሚ ዶክተር ቴልማ ኢኪዮር ናቸው። በሀገራት እንዲሁም በአህጉር ደረጃ ይፋ የሚደረጉ እቅዶች ሴቶችን ማዕከል ያደረጉ ሊሆኑ እንደሚገባም ዋና ስራ አስፈጻሚዋ አሳስበዋል። የኬንያና ሶማሊያ ድንበር ከ15 ዓመታት በኋላ ሊከፈት መሆኑ ተሰማ። በኬንያና ሶማሊያ መካከል የሚገኘው የየብስ ድንበር ከ15 ዓመታት በኋላ ዳግም ሊከፈት በዝግጅት ላይ መሆኑ ተነግሯል። በመጪው ሚያዝያ ወር ድንበሩ እንደሚከፈት የገለጹት የኬንያው ፕሬዝዳንት ዊሊያም ሩቶ የድንበሩ መከፈት በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ለማሳደግና ተቀራራቢ የዘር ሐረግ ያላቸውን ዜጎች ለማገናኘት ያለመ ነው ብለዋል።
ድንበሩን የመክፈት ስራ ላለፉት ዓመታት ሲሰራ መቆየቱን የተናገሩት ፕሬዝዳንቱ በድንበሩ ለሚተላለፈው የህገወጥ የጦር መሳሪያ ዝውውርን ጨምሮ ተንቀሳቃሽ አሽከርካሪዎችን ለመቆጣጠር ከፍተኛ ቁጥር ያለው የጸጥታ ኃይል በድንበሩ እንደሚሰማራም ተናግረዋል። 680 ኪሎ ሜትር እንደሚሸፍን የሚነገርለትና በሶማሊያው አልሻባብ ታጣቂ ቡድን የሚፈጸሙ ጥቃቶችን ለመከላከል ታስቦ የተዘጋው ድንበሩ እንደ አውሮፓውያኑ አቆጣጠር በ2007 የድንበር አጥር መስራት ቢጀመርለትም መጠናቀቅ አለመቻሉን አስታውሶ ቢቢሲ ዘግቧል። የአውሮፓ ህብረት አየር መንገዶች የኢራንን የአየር ክልል እንዳይጠቀሙ አሳሰበ። የአውሮፓ ህብረት የአቪዬሽን ደህንነት ተቆጣጣሪ የህብረቱን አየር መንገዶች እስከ መጪው የፈረንጆቹ ወር መጨረሻ ድረስ ከኢራን የአየር ክልል እንዲርቁ አሳስቧል። ይህም ቀደም ሲል ያስተላለፈውን ማስጠንቀቂያ ማራዘሙን ያረጋገጠ ሆኗል። የአውሮፓ ህብረት የአቪዬሽን ደህንነት ኤጀንሲ ባወጣው መግለጫ የተለያዩ የጦር መሳሪያዎችና የአየር መከላከያ ስርዓቶች መኖርና ጥቅም ላይ ሊውሉ መቻላቸው ሊገመት ከማይችል የመንግስት ምላሽ ጋር ተዳምሮ በማንኛውም የከፍታ ደረጃ ላይ ለሚበሩ የሲቪል በረራዎች ከፍተኛ አደጋን ይፈጥራል ብሏል። የዓለም ሀያላንና የቀጠናው ሀገራት በኢራንና በአሜሪካ መካከል ያለው ድርድር መቋረጥ ወደ ቀሪው የነዳጅ አምራች ቀጠና ሊዛመት የሚችል ግጭት ሊቀሰቅስ ይችላል የሚል ስጋት አላቸው። ኢራን ለማንኛውም ጥቃት ጠንከር ያለ ምላሽ እንደምትሰጥ የዛተች ሲሆን የአሜሪካ የጦር ሰፈሮችን የሚያስተናግዱ የጎረቤት ባህረ ሰላጤ አረብ ሀገራት በጥቃቱ ውስጥ ተሳታፊ ከሆኑ እነሱም የጥቃቱ ኢላማ ሊሆኑ እንደሚችሉም አስጠንቅቃለች። ዘለንስኪ ዶናልድ ትራምፕን ተማጸኑ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ጦርነቱ እስከ በጋው እንዲያበቃ በሩሲያ ላይ ጠንካራ ጫና እንድታደርግ ተማጽነዋል። ዜሌንስኪ በሰጡት መግለጫ ዋሽንግተን ጦርነቱ እስከ በጋው እንዲያበቃ ፍላጎት ካላት በሩሲያ ላይ የምታደርገውን ጫና ማጠናከር እንዳለባት ያሳሰቡ ሲሆን በሚቀጥለው ሳምንት አሜሪካ በምታካሄደው የሰላም ድርድር ላይ ሞስኮ የመገኘቷ ነገር አሁንም እርግጠኛ አለመሆኑን ገልጸዋል። ዋሽንግተን የ4 ዓመታቱን አውዳሚ ጦርነት እስከ ሰኔ ወር ድረስ ለመቋጨት ግብ ማውጣቷን ቀደም ብለው የገለጹት ዜሌንስኪ ሩሲያ በሚያሚ ከተማ እንዲካሄድ በታቀደው የሶስትዮሽ የሰላም ድርድር ላይ ስለመሳተፏ አሁንም እያቅማማች መሆኑን ጠቁመዋል። ዩክሬን በስብሰባው ላይ ለመገኘት ዝግጁ መሆኗን ያረጋገጡት ፕሬዝዳንቱ ባለፈው ወር በአቡዳቢ የተካሄዱት 2 የድርድር ዙሮች ምንም አይነት ውጤት አለማምጣታቸውን አስታውሰዋል። የሰላሙ ጉዳይ በዩክሬን ላይ ብቻ ሳይሆን በአሜሪካ ላይም ይወሰናል ያሉት ዜሌንስኪ አሜሪካ በሩሲያ ላይ ከፍተኛ ጫና መፍጠር እንዳለባት በማሳሰብ ከዚህ ውጪ ሌላ አማራጭ የለም ሲሉ አጽንኦት ሰጥተዋል። ሩሲያ ሌሊቱን ሙሉ በዩክሬን ላይ ባደረሰችው የድሮንና የባለስቲክ ሚሳኤል ጥቃት የሀገሪቱን የኤነርጂ ስርዓት በድጋሚ በማውደም በመዲናዋ ኪየቭ፣ ዴንፕሮና በኦዴሳ ከተሞች የሚኖሩ በ10 ሺዎች የሚቆጠሩ ዜጎች ያለ ሙቀት፣ ያለ መብራትና ያለ ውሃ እንዲቀሩ ማድረጓን ባለስልጣናት ገልጸዋል ሲል ሮይተርስ ዘግቧል።